ጸጉሯን ጫፍ እንኳን እንዳልነካ ነው የሆንኩት ማለት ነው። ሌላ ችግር ውስጥ ነው የገባሁት። እንደዚህ እኮ እንተላለን። አሁን ምንድነው የተፈጠረው? ተረጋጋ። መርዝ ነው እንዴ? ያሞከርኩት ነው የምትለው? ተዳሬ ለማለት ነው የሞከርኩት። ልጅቷ ትውጣ እያልኩሽ ይሄን የፈራሁት እኔ ይሄንን ነበር። አንቺ ባሮክን አግተውላ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ይሁን እኛ ደህና ነን። ትላንትና እንግዲህ ፍቅር ሄዳ ነበረ ከቤት ውስጥ ማለት ነው እና ልጇን ትንሹን ልጅ ይዛ ነው ሄደችው። ትልቁን ደግሞ ወዲያው ይዛህልኝና የዛን ሰዓት እሷ ይዛ በምትወጣ ሰዓት ቤት አልነበረም እና ይዛህልኝና ብላኝ ነበርና አንድ የሆነ ችግር ተፈጥሯል ዛሬ ማለት ነው እና የተፈጠረውን ችግር እነግራችኋለሁ። እቺ ልጅ እንግዲህ ቤት ውስጥ ከመጣች ብዙ ነገር እየተቀየረ ነው። ብዙ ብጥብጦች፣ ብዙ ችግሮች እየተፈጠሩ ነው። ትላንትና ጭራሽ ከተዳሪ ያለያየች፣ ዛሬ ደግሞ ሌላ ችግር ተፈጥሯል ማለት ነውና ዳኒም በፍጥነት ቤት ና ብየዋለሁ። እሷን አሁን ነይ ብላትም ላትመጣ ትችላለች። በኋላ ልንነግራት እንችላለን። እሱ ከመጣ በኋላ ያለውን ነገር ነግሬው መንቀሳቀስ መቻል አለብን። ዝም ብለን እጃችንን አጣጥፈን ቁጭ የምንልበት ሰዓት አይደለም። አሁን ባለፈው አይታችኋል፣ ቪዲዮ ላይ እንዳያችሁት በድያለሁ ምናምን የሆነ ማለት በደልም አይደለም። እኔ እንድትወጣ ስለፈለኩ ብቻ ነው እሱም መስዋዕት ያደረኩት። የእንቅልፍ ኪኒን ምናምን የሰጠሁትና በሌላ ነገር ያው ከዛ ወዲህ እንዲህ ፊት ለፊት አልተገናኘንም። ጥቃት ምናምን ሊፈጽም ይችላል፣ የሆነ ነገር ለማድረግ ሊሞክር ይችላል። ግን ከዛ በላይ አሁን የሚያሳስበን ሌላ ነገር ስለተፈጠረ ያንን የተፈጠረውን ነገር ቶሎ ብለን ማስተካከል አለብን። እኔ ድሮም የፈራሁት ነገር ነው በቃ እየደረሰ ያለው ማለት ነው። እቺ ልጅ ከጀርባዋ በጣም ብዙ ሚስጥር አላት። አሁን እኔ ሄጄ እንድች እንኳን ጸጉሯን ጫፍ እንኳን እንዳልነካ ነው የሆንኩት ማለት ነው። ሌላ ችግር ውስጥ ነው የገባሁት። ሄጄ የሆነ ነገር ባድርጋት ሌላ የሚፈጠር ከባድ ችግር ይኖራል ቤተሰቦቻችን። ስለዚህ እንደምንም ብዬ እቺ ልጅ ከዚህ ቤት ካልወጣች ነፃነቴን አላገኝም፣ ነፃነታችንን አላገኝም። ከኔም አልፎ ወደ ልጆቼ፣ ከልጆቼም አልፎ ወደ ሚስቴና ወደ አካባቢ ላይ ወደ ዘመዶቼ ምናምን ሊመጣ ይችላል ማለት ነውና ይህ ዳኒ ደግሞ ቅድም የደወልኩለት እስካሁን ድረስ አይደርስም። እንዲህ በስማ ተረጋጋ። ምንድነው የምረጋጋው? ለምንድነው ቻኩሌት ጠራህ? መጀመሪያ ይቅርታ ባለፈው ስለተፈጠረው ነገር። አረ ይቅርታ በእንደዚህ እኮ እንተላለፍ። አሁን ምንድነው የተፈጠረው? ተረጋጋ። ምንድነው? ይኸውልህ አሁን ከምንም በላይ የሚያሳስበን ጉዳይ አለ። አብረን የሆነ የምናስተካክለው እሷ ከመምጣቷ በፊት እኔ እናንተ ማውራት አለብን ብዬ ስላሰብኩ ነው። እሷም በዛ ኩርፊያ ውስጥ ሆና ምናምን ምንድነው? እሺ ምንድነው እሱ? ምን አባ እንደሰራ ታውቃለህ? ምንድነው እሱ ይሰራ? ምንም በቃ ማንም ሰው ሊያደርገው ይለኛል እንዴ? ምንም አንተ ወረከለ። እሺ አንተ ኮን ያከናነብከኝ። ለኔ ትዳሬን ለማዳን ነው የሞከርኩት። እንቅልፍ ምናምን የእንቅልፍ ኪኒን ነው የሰጠው እንድትሞት። መርዝ አላበላሁ። ምን ታካብዳለህ? መርዝ ነው እንዴ? ያሞከርኩት ነው የምትለው? ትዳሬን ለማዳን ነው የሞከርኩት። እኔ ምን ማለት ነው እንደዛ ማለት? ሰውዬ እኔ መርዝ አላበላሁም። የሰጠው አንድ ነገር ቢኖር ምንድነው እሱ? ኪኒን ነው አይደል? ከዛ በኋላ ሲሰራው ነገር እሷ እንድትወጣ ነው የተጠቀምኩት። በቃ ምን ችግር አለው? አንዳንዴ እንኳን ለትዳር መስዋዕት ብትሆን የትን ትዳር ለማዳን ነው። አንተም ሲጀመር አሁን እሱን አጨቃጭቀንም። ተረጋጋ፣ ራስን አረጋጋ። ሌላ ችግር ተፈጥሯል። ምንም ረዳ ነገር የለም። አሁን ምን እንደተፈጠረ ብቻ ነገር እሱን አስተካክል። እየሰማኝ ልጅቷ ሌላ ነገር አለ ከጀርባው፣ ሌላ ነገር አለ፣ ሌላ ሚስጥር አለ ከጀርባው እኛ ከምናውቀው ውጭ። ተወው ስለሱ። አሁን ስለ እንቅልፍ ኪኒኑ በኋላ እናወራለን። ድብድብም ከፈለክ በኋላ እንደባደባለን፣ ችግር የለም። አሁን ግን ተረጋግተህ ቢያንስ ምልህን ነገር ስማ። የገባንበት ችግር አለ፣ ከባድ ችግር። ልጅቷ ከጀርባዋ በጣም አስፈሪና በጣም ከባድ ሰው አለ። እንዲህ በቀልድ ምናምን ነው ከባድ ሰው ማን ነው? አሁን ምን የሆነ ሴራ ሸረበ ካልሆነ በስተቀር እንደዚህ አታውቅም። ይኸውልህ አሁን እኔ ልንገርህና ማለት ነው ልንገርህና ነገሮችን
እንዴት አድርገን ለሷ አስረድተን መፍታት እንደምንችል ወይ ደግሞ ሳንነግራት ቀጥታ ነገሮችን ማስተካከል የምንችልበትን ነገር እናስብ። መጀመሪያ የተፈጠረውን ችግር ልንገር ሁሉንም ነገር ታስረዳኛለህ። ያለበለዚያ አንድ ነገር አረጋለሁ ብትል ጥርስህ ነው ማረጋለሁ። እማና አላቀቅም። እናቴ ትሙት አልላቀቅም። ሰማኸኛ? ሰማኝ። ልጃችን ታግቷል። ትልቁ ልጅ ማለት ታግቷል ማለት ትልቁ ልጅ ታግቷል ማለት ነው። በቃ ና የለም እሷ እኔ ጋር እንዳለ ነው የምታውቀው፣ ግን የለም ወስደውታል። ትንሽ ልጅ አግተውታል። ማን የወሰደው? ንገረኝ። ማን የወሰደው? ንገረኝ። እኩል ነግር ነው። ተረጋጋ መጀመሪያ። እንዴት አድርገንም እንደምንነግራት እናስብ፣ እንዴት ማስለቀቅ እንደምንችል እናስብ። በቃ እንዴት ይሄን በሰማመል እንደምትሆን ልጅ ደብድቦ ምግብን እስካለ መብላት ድረስ ሌላ ችግር ውስጥ እያስገባት የነበረ ከባድ ሰው አለ። ያ ሰውዬ በጣም ሰይጣን ነው። ማን ነው እሱ? ለምን አትናገርም? አላውቅም ማንነቱን፣ ግን በአካልም አላየቱም፣ ግን ልጃችንን ያገተው እሱ ነው። እሺ ምን ብሎ እንዳገተ ታውቃለህ? ሚስቴን ወስዳችሁ ቤት አስቀምጣችኋል ብሎ ማለት ነው። ገና ለልጃችሁንም እያንዳንዳችሁ ዋጋችሁን ታገኛላችሁ ብሎ ቴክስት ልኮልኛል። ማላውቀው ስልክ ነው ቴክስት ተልኮልኛል። ስለዚህ አፋችንን ከፍተን ዝም ብለን ነው የምናየው ወይስ ደግሞ ልጅቷን ወስድን አውጥተን መጣል ነው? ምንድን ነው የምናደርገው? እንዴት አድርገን የምንደራደረው? ደግሞ ሴትዮ አመጣችሁ ብሎ ሚስቱ ነች፣ ይደበድባታል፣ ምግብ አይሰጣትም ምናምን። አሁን ነው የገባኝ እኔ። ፌንት ሰርታ ለካ መኪናችን ውስጥም የተገኘች በዚህ ምክንያት ነው። ስለዚህ አሁን ተረጋግተን እናስብና እሷ ስትመጣ ፍቅር ስትመጣ እንዴት አድርገን እንደምናስረዳት እንንገራት፣ ሳናስደነግጣት ምናምን ነገር። ታውቃለህ እሷ ትንሽ ነው የሚበቃት። በልጆቿ ጉዳይ ራሷን ሁላ ልስት ትችላለች። ማስደንገጥ ምናምን ነገር ምንም ነገር የለም። በቃ እቺ ማስወጣቱ ብቻ መፍትሄ አይሆንም። ሰውየው አሁን ስላስወጣ ነው አይደለም ጉዳዩ። ማስወጣቱ ቀላል ነበር እኮ። አይቀበለንም፣ በሱ ብቻማ አይፋታንም። ሌላም ነገር አለው። የት ነው እሺ ሰውየው ያለው? ቆይ የት እንዳለ ባቀን ይሄ ልጄን አላስለቀቀም እንዴ? ቴክስት ብቻ ነው የላከልኝ። እሺ ምንድነው የምናደርገው? ቴክስት ነው የላከልኝ። ብሎም የላከልኝ ምንድነው ልጄን የምትፈልገው ከሆነ ሰማኛ፣ ልጅህን የምትፈልገው ከሆነ ሚስቴን ልቀቃት። እኔ ደግሞ አላገትኳትም። ማን ያገታት? እናንተ ናችሁ እንዳትወጣ ብላችሁ ወሰናችሁ። እሷ ብትወጣ ሌላም ችግር አይፈጠርም፣ እኔም ሰላማዊ ይሆን ነበር። እሺ እንዴት ብለን ነው የምንነግራትማ? አሁን ፍቅር እኔም ያው ስለበደልኳት አትመጣልኝም ቤት ማለት ነው። አንተ ደውለህ ጥራት። ከዛ በኋላ አሁንም እኔ ብለቃት የሆነ ሰበብ ፈልጌ ነው የሚመስላት። ልጁ እንደታገተ እሷ መስማት አለባት። ሰበብ ፈልጌ ነው የምትል። ሰበብ ፈልገን ልጅቷን ለማስወጣት ነው። ሚስጥር ሌላ ሚስጥር እንዳትናገርብህ ነው የምትለው። ስንት ሰዓት ሆኖ ከታገተሽ? ስማ ንገረኝ፣ ስንት ሰዓት ሆኖታል? ውጭ ላይ ከልጅቷ ጋር እየተጫወተ ነው። በጥፊ ብሎኝ ነው መኪና ውስጥ ከቶት ሄደው ነው ያለች። እኔ ትውጣ ስለ ነበረው ለዚሁ ነው። ቤቴም እንዳይበጠበጥ ልጆቼም እንዳይነኩ ነበር። ትውጣ ስለ ነበር። ፖሊስ እንዴት አታመለክትም? እሺ በዛ ሰዓት አንተ ፖሊስ ጋር ካደረስክ አንተ ልጁ ላይ ጥቃት ይፈጽምበታል። የደደብ አይምሮ ነው እንደ ያለቀ ቂል ነው እንደ አይምሮ ጀዝባ ነው እንደ ምን አይነት ደደብ ነው? እናታችሁ ሄሎም ቶሎ በይ ድረሽ፣ ቤት ቶሎ ድረሽ። እንደዚህ ታውራ ቀስ ብለው እሺ ቶሎ በይ ቶሎ። አይ በቃ ችግር የለውም። እኔ እዛው ነው ያለሁት፣ አንቺ ነይ ብቻ እዛ። ቶሎ በይ። እሺ ምንድነው አማራጭ ያለን? ምንድነው እሺ አማራጫችን? አማራጫችንማ ሰውየውን አውርተን ምን የሚፈልገው አንደኛ ሚስቱን ነው እየቀጠቀጣት ምናምን ነው ለመኖር የሚፈልገው እሱ። ሁለተኛ ነገር ለጋ ብለህ እኮ ነው እያወራኸኝ ያለው። ምንድነው ስራ? እንዴት ልጁ ታዲያ እንዴት ሉን ታዲያ አንዴ ታግቷል አይደል? እንዴት ሉን ከዚህ በላይ እንዴት ብዬ ልረጋጋታ? እኔ ታዲያ አላብድ ታዲያ ከዚህ በላይ እንዴት ሉን? እኔ የምችለውን ሁሉ ነገር እያደረኩ ነው። ይሄ ነገር እንዳይፈጠር ቀድሞ ይቺ ልጅ ትውጣል ለማስወጣት አንተ ታርጋውን ይዘሃል ወይ? አዋጀዝ ስንቴ ነው የምነግረው? እኔ ቤት ነኝ። ምን አይነት መኪና? አላታታው ልጅቷ ነች
ለማጥፊ ብሏት ነው እንኳን ታርጋም ትይዝበትን ግን ማን ነው መንቆቆሳ መጣስ እኔ እንጃ ብቻ እንዴት እንደምነግራችሁ ያቀም ቤተሰቦች የሆነ ማይሆን ምንድን ነው የምታወራው? ምንድን ነው የተፈጠረ ነገር አለ? ችግር ተፈጥሯል። የምን ችግር? ልጅቷ ትውጣ እያልኩሽ ይሄን የፈራሁት እኔ ይሄንን ነበር። ምንድን ነው ምን ማለት ምን ተፈጠረ? አንተ ደን ራሱን ገልጽ፣ ሁሉንም ነገር ራሱን ገልጽ። እዚህ ነው ያለኸው አንተ? እኔ መጥቼ ነው ልጁን ይዤ ልሂድ ብለህ እዚህ የመጣኸው እኮ አንተ ነህ። ህፃኑ በአሞንን መጥቼ ነው የሰማሁት። አልነበርኩም እኔ ወጥቼ ነበር። እሺ ምን ተፈጠረ? ምን አዲስ ነገር? ይኸውልሽ ነገሮች ወደ አላሰብነው መንገድ እየሄዱ ነው። ልጅቷን ሲደበድባትና ሲያሰቃያት የነበረው ባሏ ነው። አዎ ሌላ ትልቅ ባል አላት። ሌላ ማለት ነው ካንተ ሌላ በስነ ስርዓት አግብቷት እያሰቃያት የሚኖር ሰው አለ። ለረሃብ ለችግር ለምናምን ሲያዳርጋት የነበረው እሱ ነበረ። አሁን ደግሞ ብሎ ጣጣ ወደኛ መጣልሽ ማለት ነው። ምኑ ነው ጣጣ ወደኛ የሚመጣው? እናንተ ለምን እንደምታረጉት በእግዚአብሔር ንገራት። የተፈጠረው ነገር እንዳለ ንገራት። አስፈላጊ አይደለም። አሁን እኔ እሱን ከመናገሬ በፊት የተፈጠረውን ነገር ከመናገሬ በፊት አሁንም ፍቃድሽን እኔን በእኔ ማሳበቡን እኔ ልጅቷ ትውጣ ስል የሆነ ጥፋት ልታጠፋ ነው የሆነ ሚስጥር ስላለብህ ነው የምትዩን ነገር ተይውና ልጅቷ አሁንም ትውጣ። ሲጀምር ማስወጣት ነው ያለብን። አሁን ልጅቷ ማስወጣት መጀመሪያ ምን እንደተፈጠረ አሁን መጀመሪያ አንተ ይኸውልህ አንተ አይደለም አንተ ፈቀድክ አንተ ተስማማ። እሷ ግን መስማማት አለባት ስለ ጉዳዩ ማለት ነው። መውጣት አለበት ስለሚለው ነገር መስማማት አለበት። ልጅቷ እዚህ መገኘት ራሱ የለባትም። እዚህ ሰፈር ቤቱን ላንቀይራለን እሷ ከወጣች በኋላ እንዳታየው ቤቱ ድጋሚ እዚህ እንዳመጣ ነው። ችግር እየመጣብን ነው። ችግር ተፈጥሯል። በቃ ባል አላት አይደለ? ባል ትክክለኛ ገባ። አንቺ ባሮክን አግተውታል። የቱ ባሮክ? ምን እያልሽ ነው? ምን እያልሽ ነው? ምን ነው ሰው ይሻል? ሙድ ያልሽ ነው እንዴ? ምን እያልሽ ነው? አንቺ ምር እኮ ነው እያወራን ያለው። አመዳ በጣም ነው የታገተው ማለት በጣም ነው የታገተው። እንዴት? ምን ለማለት ፈልገሽ ነው? አልተሳካምሽ። ምኑ ዛሬ የሚያሰባሽ አንተ ከሱ ጋር መተባበር ጀመርክ? እኔ በምን ቃል አሁን እኮ ነው መጥቼ ነገር ምኑ ነው የሚተባበረው? ልጅሽ ታግቷል ስትባይ እንዲህ ነው እንደ ሪያክት የምታደርጊው? እየቀለድሽብኝ ነው? ሪያክት ልጨምረው? ምን ከዚህ በላይ ሞቀል አድርገው አይደለም። ወደዛ አትቀልጂ እያልኩሽ ነው። ልጃችን ታግቷል ስትባይ እንዴት ነው የሚያደርገው? በጣም ቀዘቀዘባችሁ። ቀዘቀዘ ምንድን ነው የምትለው? ቆይ ልጁ አዎ ምንድን ነው እሱ? በቃ ልጅ ያማህ እንዴ እኮ ነው የሚያደርገው። አልገባኝም። እግዚአብሔር አይደል? ከዚህ በላይ እንዴት ላድርገው? አሳብዶ ልጅ ሲታገትበት አንድ እናት ታግቶባት ልጇ ታግቶ ውስጥ ላይ እንትን የሚለው ድምጽ የሚያሰማው እሱ ጋር እና ትንሽ እኮ ነው እና ታዲያ እኮ እንዴት ላድርግ? ናስቲ ናንተ ጅል ና ይያዛችሁ ነው ማለት ነው። ከዚህ ጋር ነው ምንድን ነው እየዋሻለሽ? እኮ ንገሩኝ በደንብ። እንዴት ነው ሄደው? እስቲ እንዳጠነክረው እንዴት ነው ሄደው? ልጅቷን ከውጭ በጥፊ ብሏት ነው መኪና ውስጥ ከተው ተሄዱት። ሲጎተተው ልጁ ባሮክ ልጁ ጎዳው። ንገረኝ ጎዳው። ስነ ስርዓት እግዚአብሔር ስነ ስርዓት በጥፊ ነው ልጅ ጎርቶታል ወይ አንተችን እዚህ ተገጠ ጎዳው። በጣም እጁን እንዲተገነጠለው አመዳሞች ይገንጥላችሁ የሚገነጥል ነገር ከዚህ በኋላ እንደዚህ ነገር እንደማይቻል ነው ማለት ነው አይደል? እሺ ማለት ጅላችሁ ፈልጉ። ተጀጀል ካንተ ልጅ የት ነው? እንደዛ እንትን ብሎ አጃጅሎ ራውተን ከሱ ሰላቅም የዛቀንም አመንኩልህ። የዛን ቀን ሲጀመር አምነሽ ነበር። ቪዲዮ ባታይ አምነሽ ነበር። ታራችሁ ፈልጉ። በጣም ዋቆሽ ሁሉ ነገር ምን ይሆናል? አታገተም ባሮክ አለ የት ነው ያለው? አውሮቹ ነው የመጣው በስልክ ከሚት ጋር ጅላጅሎች
አንተ ሙድ እያስኩ እኔን በዚህ ሰበብ ልጅሽን ታግቷል በሚል ሰበብ እንትን ነው ሽማህ ልታስወጣ ከቤት ልጅ ዞሮ ዞሮ እኔ ግምቴ ነው ባል ሊኖራት ይችላል። ትውጣ አሁን ሙድ እያስኩ ነው አታውቅም ወይ ምንም ሰደደ አላውቅም እማነ አሁን ነው የመጣሁት እኔ የማውጣቱ በጣም እኔም በቃ በጅኔ ከዛ ትውጣ በቃ ብዬ ርብዬ ምን አልተሳካም። እሺ አንቺ ከሷ አንቺ ወይኔ አንተ ታው በቃ እኔ ሸውደኛል አንተ ሲጀመር እኮ እና እኔ መቀለጃ ነኝ ሲጀመር ሁለታችሁ ማውቃችሁን ሙድ እያያዛችሁብኛል። ታውሴኔ አንተ ምን አውቄ ነው ዝም አልኩ። የምታቅመስ ነበር ጅል ይጨጀራሉ በጣም አይደለም የምትጨጀሩት። እኔ ፎግራችሁ ምናምን ልጅ ታግቷ አንተ አሁንም ትቀተልሽ ልጅቷ እኮ አታስፈልግም ትውጣ እኮ ነው ያልኩት እኔ ምንም ብል ደግሞ አልሰማላችሁ ትውጣ ሰውዬው ይምጣ ባልተብየው እውነት አላት ደግሞ እኔ ግምቴ ብቻ ሳይሆን እርግጠኛ ነኝ ይኖራታል። እየደበደበማ እንደዛ የሚያረጋትም ይኖራል እርግጠኛ ነኝ ሊመጣ ይችላል። በባል ሰበብ ልታስወጣት የላትም ባል የምር ሌላ ባል አላገባችም። እሷ አንተ አትማታ ጀዝባ እየቀለደብኝ ነው እስካሁን ድረስ እየቀለደብኝ ነው ማለት ነው። አትማታ እኮ ዞር በላ አትማታ ፈርቼ እንዳይመስል አራፉ በቃ ተነቃቁ ነቃውኝ እኔ በልጄ ደግሞ ቀላላቀም እግዚአብሔርን ስለስራት ልጅ ስትባል በጣም እንዲያት ይችላል። በጣም በቃ ስሜታዊ ሆና በአንድ ያስወጣለች ምናምን ብሎ በጣም በእናቴ ነው